ለምንድነው የሚለው ነገር ካነሳን ለምን ሻቢያ ተነካን? የሻቢያ ኃጢአት በፍጹም እንዲነሳ የሻቢያ ኃጢአት በፍጹም እንዲነገር አይፈልጉም። የሻቢያ ኃጢአት እንዲነገር አይፈልጉም። ምክንያቱም ሻቢያ ቀጥተኛ ትእዛዝ ሰጥቷል። ይሄ ሻቢያን መውቀስ ሻቢያ እንዲያርጎኝ ነበር እንዳትሉ ብሏል። የፕሪቶሪያው ስምምነት ነው ዋናው የልዩነቱ ምንጭ። ህወሓት የፕሪቶሪያ ስምምነትን ማክበርና ማስከበር አታከብርም። የፕሪቶሪያ ስምምነት ሳይሆን መባል ያለበት የፕሪቶሪያው ቁማር። በፈቃዴ ከዛሬ ጀምሮ አቶ ጻድቃን ብያቸዋለሁ። ጀነራል የሚለው ነገር እሳቸውን ዲዘርቭ ያደርጋል። የፕሪቶሪያ ህግና ስምምነት መከበር ህወሓትን ለጸብ ምክንያት የሚሆን ነገር ያሳጣታል። ህወሓት ደግሞ ያለ ጠብ አትኖርም። ጥል ነፍሷ ነው። ጠብ ይመቻታል። ከምንጮች ያሰባሰብነው መረጃ አለን። ሾልኮ የወጣው የኢሊሊ ሆቴል የዝግ ስብሰባ መረጃ ጉዳይ የምንነግራችሁ ይኖራል። የቤተ መንግስት ምንጮቼ የእንትን ምንጮቼ አይደርቅም እንዴ እናንተ ምንጭ? አርባ ምንጭ ራሱ የሁሉ ምንጭ የለም። ሰው ያለምንም ለውጥ ከዓመት እስከ ዓመት ይይላል። በነገራችን ላይ ህወሓት ይሄን ዓመት የኖረችውና የቀጠለችው ሚስጥሯ ውስጧ ነገሯ በአደባባይ ስላልተሰማ ሚስጥሯ ነገሯ ውስጧ ሴራዋ ውጥንቅጧ በአደባባይ መሰማት የጀመረ ቀን ነው የህወሓት ሞት የተበሰረ። ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ ሆይ አለን እኛ ዮሐንስ ኮርነር ዛሬም ሰዓትና ጊዜውን ጠብቆ ወደ እናንተ መድረሱን ጀምሯል። ዛሬም በቆይታችን አበይት ፖለቲካዊ ጉዳዮችን አሁናዊ ሁነቶችንና ቀጠናዊ ክስተቶችን በራሳችን ቋንቋ በራሳችን መንገድ እንመለከታለን። ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ብትጀምሩ ወደ ተለያዩ የቴሌግራም ግሩፖች ሼር ብታደርጉት ቪዲዮቻችንን የበለጠ እንድንሰፋ የበለጠ እንድንተልቅ ያግዘናልና እሱን አድርጋችሁ እንድትጀምሩልን ነው የምጠይቀው። ዛሬ በቆይታችን የሻቢያ አብዶች አብደዋል፣ ጻድቃን አሳብዷቸዋል፣ ለይቶላቸዋል የቤተ መንግስቱ ምንጮች ብለን የእሑድ ቆይታ እናደርጋለን። ግን በሙዚቃ ነው የምንጀምረው። እስቲ እዩት። ሸብረብ ባለች ትግራይ ሸብረብ ባለች ምድር ጻድቃን ሲሻር ሸብረብ ባለች ምድር ሸብረብ ባለች ምድር ጻድቃን ሲባረር ሸብረብ ነው እያሉ ነው እሜቲቱ ሸብረብ እያሉ ነው። ሰሞኑን ጻድቃን ገብረትንሳይን ይዘውታል። በደንብ ነው የያዙት። ጀነራል ጻድቃን ገብረትንሳይ እኛ ጀነራል እንላቸዋለን። ጀነራል ናቸው። ጀነራል ጻድቃን ገብረትንሳይ በጣም ግሩም ቆይታ ከኤንቢሲ ኢትዮጵያ ጋር አድርገው ህወሓትን እርቃኗን ያስቀረ የሻቢያ ግልገሎችንና የሻቢያ መገልገያዎችን አደባባይ ላይ ያሰጣ ህወሓታዊ የሴራ ሚስጥሮችን እንድንመለከትና ከፈረሱ አፍ እንድንሰማ ያስገደደ ኢንተርቪው ነበር። እንደምታውቁት ወዲ ገብረትንሳይ እንግዲህ በሰሜኑ ያኔ ህወሓት ሰሜን ዕዝን ያጠቃች ጊዜ በትግራይ በነበረው ሁኔታ አብረው እየተሰለፉ የነበሩ ሰው ናቸው። ከፕሪቶሪያ ሰላም ስምምነት በኋላ ግን ሰላም ያስፈልጋል ብለው አጽንኦት ይዘው የቀጠሉ ግለሰብ ናቸው። የወዲ ገብረትንሳይን የኋላ ታሪክ መለስ ብለን ብንመለከትና ብንፈትሽ ምን አይነት ህወሓት ምን አይነት ግፈኛ እንደሆነች የምንመለከት ይሆናል። በተለይ ወዲ ገብረትንሳይን ሻቢያ ስለጠላቸውና ሻቢያ ስለማይወዳቸው እሳቸውም ሻቢያን አብዝተው ስለሚጠየፉ የደረሰባቸውን ጉዳይ ወደኋላ መለስ ብለን ብናይ በጣም በርካታ ጉዳዮችን የምንመለከት ይሆናል። ልጃቸውን በታክሲ ከትምህርት ቤት እስከ መውሰድ የደረሰ መረሳት የደረሰባቸው ግፍ ደርሶባቸው የነበሩ ከዛም በኋላ በምስራቅ አፍሪካ ላይ ባሉ ግዳጆች ወደ እንትን የተመለሱ ምናምን ናቸውና እሱን ሌላ ጊዜ እናነሳዋለን። ወዲ ገብረትንሳይ ነገረ ወዲ ገብረትንሳይ በሚለው ጉዳይ ማለት ነው። ግን አሁን እንደዚህ ሸብረብ እያሉ ነው። ሜዲቱ ምን አግኝተው ነው? በጣም እየዘመቱ ነው ጻድቃን ገብረትንሳይ ላይ ምግበይን ጀነራሌ እያሉ ምግበይን ማሬ ወለላይ እያሉ ጀነራል ጻድቃን ደግሞ ጀነራል አይደለም አቶ ነው ምለው እያሉ ነው ይባቸው። የኒው ጀነራል የሚባል እኔ እንኳን ከታርጉልኝና በጣም ይከታርጉልኝ ያስ ጀነራል በነ ጀግናው መለስ ዜናዊ የተሰጣቸው ናቸው። እኔ አምናገነ ጊፍንዳት ነኝ። አም ሶሪ በፈቃዴ ከዛሬ ጀምሮ አቶ ጻድቃን ብያቸዋለሁ። ጀነራል የሚለው ነገር እሳቸውን ዲዘርቭ አያደርግም። አቶ ጻድቃን የሚል ነው ከዛሬ ጀምሮ ፕሬዘንት ማድረጋቸው። እንግዲህ እኔ ለምን እንደዚህ እንደሚሉ አላውቅም። ምግበይ የጀነራል ጻድቃን ምግብ ሰሪ ነበሩ አሉ ነው። ምግብ ሰሪውን ጀነራል ብሎ ምግብ አሰሪውን አቶ ነው ብሎ ማለት መስፈርቱ ምን እንደሆነ አላውቅም። እናንተ እዛው ትዳኛላችሁ። መስፈርቱን ለእናንተ ነው ምንድነው ልዩነቱ የሚለውን እኔ ምን ምለው ነገር የለም። መስፈርቱን
እናንተ የምታነሱትና እናንተ የምትመለከቱት ይሆናል። ግን ለምንድን ነው የሚለውን ነገር ካነሳን ለምን ሻዕቢያ ተነካን? ለምን ሻዕቢያ ተነሳ? አሁን እዚህ ጋር እንደዚህ የሚያስጨዋቸው ያ አንድ ሌሊት ተቀን የሚጮህ ቡቡዜላ እሱን ጨምሮ እቺንም እንደዚህ የሚያስጨዋቸው ለምን ሻዕቢያ ተነካ ነው። አሁን እነኚህ ሰዎች ኤሌመንተሪ ኬዝ ናቸው። ስለእነሱ እንድናወራ አይደለም እኔ ጉዳይ፣ እነሱ አይደሉም። የሻዕቢያ ትዕዛዝ ነው። ሻዕቢያ በምንም መልኩ ኃጢአቱ እንዲነሳ አይፈልጉም። የሻዕቢያ ኃጢአት በፍጹም እንዲነሳ፣ የሻዕቢያ ኃጢአት በፍጹም እንዲነገር አይፈልጉም። ጆሮቻችን የሰማውን አይኖቻችን ያየውን የማህበረ ደቦ አማርኛ እየተናገሩ ኢማጂን በለው እያሉ እነዛን ወጣት ህጻናቶች መልካቸውን እያየ ነው የማህበረ ደቦን ጨፍጫፊዎች እንኳን ለኤርትራ የሰጡ። አሁን ይህንን የሚሰማ የትግራይ ወጣት አለ? ሻዕቢያ በሰጣቸው ቀጥተኛ ትዕዛዝ ኃጢአት መደበቅ ነው የያዙት። አሁን ስለ ፕሪቶሪያ ማንሳቱ ስለ ተፈናቃይ ማንሳቱ ምናምን አይደለም። 75% በትግራይ የተፈጸመችውን ግፍ የፈጸማት ሻዕቢያ ነው መባሉ ነው እንደዚህ የሚያደርጋቸው። ሻዕቢያ ነው የፈጸመው። ሻዕቢያ ነው። ምን ትሆኑ እንግዲህ ምንም ማድረግ አንችልም። እኛ ምን እናድርግ እንዴ? ራሳቸው ነው ያሉት። ሸብረብ ማለት አሁን ነው። እኔ የለሁበትም እንዴ። በቃ ሻዕቢያ ነው የፈጸመው ከተባለ ሻዕቢያ ነው የፈጸመው። እኛ ምን እናደርጋለን? ለምንድን ነው እንደዚህ እየወዮ መሌ የምትሉት? ማለት እያንዳንዱን የሻዕቢያ ሰዎች ላይ የሻዕቢያን ኃጢአት የሚናገሩ ሰዎች ላይ የሚያደርጉትን ዘመቻ እያያችሁ ነው። ለምሳሌ መሰረት ላይ የሚያደርጉባትን ዘመቻ እያያችሁ ነው። የሻዕቢያ ኃጢአት እንዲነገር አይፈልጉም። ምክንያቱም ሻዕቢያ ቀጥተኛ ትዕዛዝ ሰጥቷል። ይሄ ሻዕቢያን መውቀስ ሻዕቢያ እንዲያርጎ ነበር እንዳትሉ ብሏል። የትግራይ ህዝብ አጎስቁሎ ራሳቸውን ባለጸጋ ለማድረግ የፈለጉበት ዓላማቸው ህልማቸውን አቦርት ስላደረጉባቸው ዛሬ ሻዕቢያ ናቸው። የትግራይ ጀነራሎች በሳቸው አይን ሻዕቢያ ናቸው። ስለዚህ ይህንን ኢንተርቪው ሰምቶ የሚደነግጥ የሚሰማ የሚበረግግ የሚደራጅ ሄርዝ ነው ወይ? አንደኛ እንደዛ መባሉ ጽምዶ ነው ምናምን በሚል ያልተቀደሰ ጋብቻቸውን ተሰብስበው የመጡትን ጉዳይ ገደል ይከትባቸዋል። ትርፍ እንዳያገኙበት ያደርጋቸዋል። እና ምንም እንግዲህ ምን እናርግሽኛ? አሁን እኔ እኮ ጻድቃን ገብረትንሳኤኛ አፋቸውን እናስይዛቸው። ሐቃቁ ነው፣ ብትደብቁትም አይደበቅም። አሁን እነኚህ ሰዎች ስለ ፕሪቶሪያ የሰላም ስምምነት ሲዋሹ ሲቀጥፉ ነበር። አክቹአሊ እኔ ህወሓት እኮ ታሳዝነኛለች። የምታሳዝነኝ እነዚህ ላይ መውደቋ ያሳዝነኛል። ያው እኛም አሁን ዛሬ የእሑድ ወግ ስለሆነ ነው እንትን የምንለው። አሁን ያዛለው ሰውዬ ጠዋት ማታ ይቀጥፋል፣ ጠዋት ማታ ይወሻል፣ ጠዋት ማታ ቡቡዜላውን ይነፋል። ለምን ጻድቃን እንደዚህ ያለ በቃ የሰው ማንነት ፖለቲካውን ገደል ከተውት። የሰው ማንነት ማለት ሰው እኮ የሆነች ቀን መርጦ እንትን ሊል ይችላል። እሺ ኖርማል ነው ሊባል ይችላል። ከሳምንት እዮዮ መሌ እኔ አብይ እንዴት አድርጎ እኮ እንደዚህ አሽመልምሎ ቁጭ እንዳረጋቸው እኔ በጣም ነው የሚገርመኝ። እና ይሄ ጉዳይ በጣም የሚያስቀኝ ጉዳይ ነው። ዋናው ልዩነት የፕሪቶሪያ ስምምነት ነው የሚለውን ጉዳይ እሷም ታነሳለች። ዋና ጉዳይ የፕሪቶሪያ ስምምነት ምናምን ትላለች። ጌታቸውን ለዚህ ያበቁት አቶ ጻድቃንና አሰፋ ብርሃን ናቸው። እነሱ ደግሞ የፕሪቶሪያ ቁማርተኞች ከነ ሬድዋን ሁሴን ጋር ከነ ብርሃኑ ጁላ ጋር ከአብይ አህመድ ጋር ሆነው እና ከተኩላው ተሰካራሙ ዘሪሁን ተሾመ ጋር ሆነው አሁን ያለንበት ሜስ ውስጥ የከተቱን እነዚህ ቁማርተኞች ናቸው። የፕሪቶሪያ ስምምነት ሳይሆን መባል ያለበት የፕሪቶሪያው ቁማር፣ የፕሪቶሪያው ጋምብሊንግ ነው መባል ያለበት። ጻድቃንም እኮ ያለው እሱን ነው። የፕሪቶሪያው ስምምነት ነው ዋናው የልዩነቱ ምንጭ። ህወሓት የፕሪቶሪያ ስምምነትን ማክበርና ማስከበር አታከብርም። ምክንያቱም የፕሪቶሪያ ህግና ስምምነት መከበር ህወሓትን ለጸብ ምክንያት የሚሆን ነገር ያሳጣታል። ህወሓት ደግሞ ያለ ጠብ አትኖርም። ጥል ነፍሷ ነው። ጠብ ይመቻታል። ህወሓት ከምትባል ይልቅ ህወሓት ጠብ ብትባል ስሟ ልክክ የሚልላት አይነት ግለሰብ ናት። ጁቬንቱስ ከባድ ናት። ጁቬንቱስ ፓርቲ ጁቬንቱስ ተንታኝ ላይ ወድቃ ነው መከራ ይበዛው። ከባድ ነው፣ በጣም ከባድ ነው ነገሩ ስብስብ።
የስታሊን ነገር የምታውቁት ነው። ሰሞኑን እንደውም ወዲ ወረደና አብይ አህመድ ያወሩት የቤተ መንግስት ምንጮቼ ነገሩኝ እያለ ነው። ፕሬዝዳንት ታደሰ ወረደና ጠቅላይ ሚኒስትሩ ሰሞኑ ተገናኝተው ነበር። ትላንት ትንሽ በጨረፍታ ነግረናችሁ ነበር። ዛሬ ጠለቅ ያለ መረጃ ይዘንላችኋል። አስደንጋጭ አስገራሚ ንግግር ተናግረዋል አብይ ለታደሰ ለወዲ ወረደ። ከምንጮች ያሰባሰብነው መረጃ አለን። እኔ በህይወቴ ነፍሴ የምትጸየፈው ውሸታም ሰው ያወሩት ታደሰና ዶክተር አብይ ከሆኑ የሚነግሩ ከሁለቱ አንዱ ናቸው ማለት ነው። የምን ምንጮቼ ነው? ሁለቱ ደግሞ አይነግሩም። ምንድን ነው የምትለው? የሰማው ከሁለቱ ይወጣ ነው ማለት ምንጮቼ። የማይደርቅ ምንጭ የምንጮችን ነገር ግን ካነሳን እዚህ ጋር አንድ ሰፍተን መመልከት የምንችለው አንድ አለ ከሽመልስ አበራ ጋር ሲጮህ የሚውል አሉ አይደል? እዚህ ሲጮሁ የሚውሉ ራሳቸውን ነፃ አውጪ ነን ምናምን ብለው የሚጠሩ። እኔ ዘንድሮ የቲያትር መድረክና የፖለቲካ መድረክ ተምታቷል። በጣም ነው የሚያስቁኝ። ሽመልስ አበራ ይተውናል፣ በደንብ ነው የሚተውነው። ትወናውን ገፍቶበት ነው በፖለቲካ የቀጠለው ማለት እየተወነ ነው። አክቹአሊ እዚህም እየተወነ እኮ ነው። እሱ እኮ የሆነ ካራክተር ወስዶ እኮ አንድ አስማተኛ አለ ቲያትረኛ አምጥቶ ጋዜጠኛ የሚያደርግ ተንታኝ ፖለቲከኛ የሚያደርግ። አሁን የምሬ ነው ለእናንተ አሁን ሀገር ንስጥ የእንቆቅልሿን ሀገር መስጠት ለእናንተ ፌር አይደለም። የእንቆቅልሿን የቤተ መንግስት ምንጮች እንትን ሆቴል የተደረገው ስብሰባ እንትን ሆቴል የት ነው የሚኖረው? እኔ ግራ ይገባኛል። ጭንቅላቱ የሆነ ዲስኦርደር አለባቸው ሰዎቹ። የሆነ ዲስኦርደር አጥቅጧቸዋል። እኔ ሰሙን አልጠራም አለ አንድ ከሽመልስ አበራ ጋር እንትን የሚል ሾልኮ የወጣው የኢሊሊ ሆቴል የዝግ ስብሰባ መረጃ ጉዳይ የምንነግራችሁ ይኖራል። እስከ ፍጻሜው ከኛ ጋር ቆዩ። ሽመልስ አበራ ያሳዝነኛል። ምንም አለማወቅ እንዴት ደፋር እንደሚያደርግ የሚያሳይ ሰው ነው። በቃ ድፍር ብሎ ዝም ብለህ እናትዬ እናት አለም አትልም እንዴ? ምንድን ነው የምትለው? ሰው የተሰጠውን ነው። አክቹዋሊ እናትዬ እናት አለም ምናምን ማለት ላይ የተዋጣለት ቲያትረኛ ነው። እሱ ማንም አይቀመው። እዚህ መጥቶም ቲያትሩን ገፋበት። ግን ይኸውልሽም የምመሰለ ይሄኛው ቲያትር ሰው ይሞትበታል። ይሄኛው ቲያትር እንደ ብሔራዊ ቲያትሩ መድረክ ዝም ብሎ አይደለም። ጫካ ውስጥ ወጣቶች ይሞቱበታል። ተስፋ ያላቸው ህፃናት ይቀጠፉበታል። ያንተ ቀፈት መሙላቱን አትይ። ያንተ ሞርጭ ማወጡን ብቻ አትመልከት። ያንተ ይሄ ያህያ ተከሻ ዝም ብሎ በዶላር መጫኑን ብቻ አትይ። እሺ ሰው ይሞትበታል። ዝም ብለህ ይሄን እያልክ ትርፍ አልባ ፖለቲካ። እንደው አሁን አንተ አንድ ፖሊሲ አንድ ሐሳብ አንስተህ ማስረዳት መናገር ትችላለህ? ይሄ ያሉ ራስ በራሳቸው ይሳሳቃሉ። ምንወየና ምንወየ ሽተየ የጅል ጥርቅም የሚሰሩትን ማያውቁ። የሚገርመኝ መስታወት ዋሽቷቸው ራሳቸውን እንደ ጀግና ነው የሚያዩት፣ እንደ ኃይለኛ ነው የሚያዩት። የቤተ መንግስት ምንጮቼ እንትን ነግረውኝ እንትን ሆቴል ተሰብስበው አረ አንዳንዴ እየተፋፈርን እንጂ የምሬን ነው። አንተኔ የራስ በራሳቸው ጎበዝ ነው የምትባባሉት ይባባላሉ። ግን እናንተ ንገሩኝ እስቲ ራስ በራሳቸው አንተ ጎበዝ ምናምን ይባባላሉ? እኔ አይመስለኝም። እኔ ግራ ነው የሚገባኝ። እኔ አሁን የዛሬ የእሑድ ጉዳይ ስለሆነ ነው እንጂ ስንት ጉዳይ ያለውን እናንተን እንትን ማለት እዚህ ጋር ራሱ ሸብረብ ማለት ነው ያለብን። የምሬን ነው። ከየት እስከ የት እንደተለጠጡ ከየት እስከ የት የሰፋ እንትን እንዳላቸው ግራ ነው የሚገባኝ ራሱ። የነዚህ ደግሞ የከፋል። ልክ እንደነዚህ ደግሞ አለያም እዛ ቁጭ ብሎ የቤተ መንግስት ምንጮቼ የእንትን ምንጮቼ አይደርቅም እንደ እናንተ ምንጭ። አርባ ምንጭ ራሱ የሁሉ ምንጭ የለም። እኔ የነሱ ምንጭ እኔ ግራ ነው የሚገባኝ። አክቹዋሊ አሁን ምንጮቼም ብትሉ ተፈጭቼም ብትሉ ተከክቼም ብትሉ ተወቅጬም ብትሉ አልፈርድባችሁ። እጃችሁ ላይ የቀረ ምንም ነገር የለም። እኔ እኮ ሰው ያለ ምንም ለውጥ ከዓመት እስከ ዓመት ይይላል። ታሳዝናላችሁ እኮ በጣም ነው የምታሳዝኑኝና በጣም ነው የምታሳዝኑኝ። ሻቢያም ወያኔም እናንተ ላይ መውደቃቸው ነው የሚገርመኝ። ያሳዝናሉ። የሞታቸው ማስረጃዎች ናቸው። የመሞታቸው ማስረጃ እናንተ አፋቸው መሆናችሁ ሌላ ምንም አይደለም።
ሌላ አንድ አለ ደግሞ አይደል? አንድ አውሮፓ አለ አንድ እኔ ስለሱ ማውራት አልፈልግም። እኔ ስለሱ ካወራው ማለት ጥሩ አይመጣም። በጣም ደግሞ ማክበርም ይሆንብናልና ማንን እንዳልኩ ታውቃላችሁ፣ ኮመንቱ ላይ ማስቀመጥ ትችላላችሁ። ግን የነዚህን ግን ያነሳሁት የሻዕቢያን መተረማመስ ለማንሳት እንደ ቀላል አትዩት። የጀነራል ጻድቃንን ወጥቶ ይህንን መናገር እንደ ቀላል አትዩት። በነገራችን ላይ ህወሓት ይሄን ዓመት የኖረችውና የቀጠለችው ሚስጥሯ፣ ውስጧ፣ ነገሯ በአደባባይ ስላልተሰማ ነው። ሚስጥሯ፣ ነገሯ፣ ውስጧ፣ ሴራዋ፣ ውጥንቅጧ በአደባባይ መሰማት የጀመረ ቀን ነው የህወሓት ሞት የተበሰረ። እንደ ጌታቸው ረዳ እንደ ጻድቃን ገብረትንሳኤ ያሉ ሰዎች የህወሓትን ውስጠ ሚስጥር በአደባባይ ማውራት መጀመራቸው የህወሓትን የፖለቲካ ህይወት ኤግዚስት እንዳያደርግ ካደረጉ ነገሮች መካከል አንዱና ዋነኛው ናቸው። አሁን ሽማግሌ ቀጥረው አዛውንት ጠርተው ሚዲያ አከራይተው ከፍለው ቢጮሁ ቢያስጮሁ መለወጥ አይችሉም። ምክንያቱም ተመልክተናል። ሚስጥራቸውን ያወሩባቸው ሰዎች ተአማኝነትን የነኚህ ሰዎች ተአማኝነት ሊበልጠው አይችልም እና እሱን ከግምት ውስጥ ማስገባት ያስፈልጋል። አይዟችሁልኝ ነው የምለው። እኔ ሌላ የምለው ነገር የለም። የቤተ መንግስት ምንጮቻቸውም የሻዕቢያ ትእዛዛቸውንም አስጠብቀው ይቀጥላሉ የሚባል ጉዳይ ነው ያለው። እንግዲህ ግን ምንም የምናስቀረው ጉዳይ የለም። ሸብረብ ነው የምንለው። ሸብረብ እያልን እንቀጥላለን። ከሸብረብ ውጪ የምንለውም የምናስቀጥለውም ነገር ስለሌለ ማለት ነው። ከዛሬ በኋላ እንደውም ሸብረብ እያልን ነው የምንገባው። ሸብረብ ብላለች ጀለስ። እኔ ዘንድሮ አማኑኤል መግባት ያለባቸው ሰዎች ስቱዲዮ ገብተው ተቸግረናል። ብቻ እንደዛ ነው። ዛሬ ሰንበትም ነው። ብዙ ድርቅ ባሉ ጉዳዮች እንትን እንዳላላችሁ ብዬ ነው ዛም እየረገጠን ትንሽ ፈገግ ያለ ቆይታ እንድናደርግ ብለን ነው እንዲች የመጣ ነው። ነገ ደግሞ በመደበኛ ፕሮግራማችን እንመለሳለን። እነ ጀለስ ግን ያው ምሕረቱን ይላክላችሁ። ሌላ ምንም እምላችሁ ነገር የለም። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል፣ አዲስ ትውልድ፣ አዲስ ተስፋ። ሁሉም ጥሩ ይሆናል፣ ሁሉም ሸጋ ይሆናል፣ ሁሉም በጎ ይሆናል። የኔና የእናንተ ሀገርም እንደ ልማዷ ታሸንፋለች፣ እንደ ልማዷ ድል ታደርጋለች። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ደግሜ እላለሁ የኔና የእናንተ ሀገር እንደ ልማዷ ታሸንፋለች። ውድ ዮሐንስ ኮርነር ቤተሰቦች ቸር ቆዩን። የነገሰ ይበለን። ቺርስ